እንግዲህ ውድ ቤተሰቦች ሰኢድ እንግዲህ ሁሉም እንግዲህ ሲጠብቅና ሲጠይቅ የነበረውን ጥያቄ ማለት ነው ዛሬ እንግዲህ ይዞ ቀርቧል ማለት ነው። አብዛኛውን ሰው እንግዲህ እየጠየቀ የነበረውን ጥያቄ ሰኢድ ይዞ ቀርቧል ማለት ነው። የዛን ጥያቄ መልስ ማለት ነው እንግዲህ ሱምያስ መልሷ ምን ይሆናል? ሱምያስ ምን ታስቢያለሽ? እንግዲህ ሰኢድ የመጨረሻ ጥሪ አቅርቦልሻል ማለት ነው። ከዚህ በኋላ ሱምያ አልልም፣ ይሄ የመጨረሻዬ ነው፣ የመጨረሻ ውሳኔ ነው። ሁሉም ነገር በእጅሽ ነው፣ በሩ ክፍት ነው እና የምትፈልጊውን ነገር ለማድረግ ዝግጁ ነኝ ብሎ እንግዲህ ለሱምያ ጥሪ አቅርቦላታል ማለት ነው። ውድ ቤተሰቦቼ አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናል የተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም ነው፣ ሁሉም መልካም ነው። አልሐምዱሊላህ አላህ ምስጋና ይገባው። ውድ ቤተሰቦቼ እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ እንግዲህ ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ ማድረግ አትርሱ፣ አበረታቱኝ። እንግዲህ እኔም የመዳም ሸቃሊት ነኝና አበረታቱኝ። ለምታበረታቱኝ እህቶቼ አመሰግናለሁ። ጀዛኩም አላህ እያልኩኝ እንግዲህ የመጣሁበት ቪዲዮ እንግዲህ ዛሬ ሰኢድ እንግዲህ ሱምያ እንግዲህ ጥሪ አቅርቦላታል ማለት ነው። እንግዲህ ሀዩን በይፋ እፈታታለሁኝ ብሎ እንግዲህ ቪዲዮ ሰርቶ ቀርቧል ማለት ነው። አይተነዋል እና እንግዲህ ሱምያ ጥሪ ቀርቦላታል ማለት ነው። እንግዲህ በእንባ የታጀበ እንግዲህ ለሱምያ ይሄ የመጨረሻዬ ነው፣ የመጨረሻዬ ነው። ከአሁን በኋላ ሱምያ ላልል፣ ይሄ የመጨረሻ ቪዲዮዬ ነው። እባክሽን ሱምያ ልጆቼን አሳይኝ ብሎ እንግዲህ እየተማጸነ ነው ማለት ነው። እንግዲህ የምትፈልጊውን ነገር አደርጋለሁ፣ የምትፈልጊውን ነገር ጠይቂኝ፣ ከማድረግ ወደኋላ አልልም። እባክሽን ልጆቼን አሳይኝ እያለ እንግዲህ ሰኢድ እየተማጸነ ነው ማለት ነው። እንግዲህ አሁን እንግዲህ ሁሉም ነገር ሱምያ ላይ ነው ማለት ነው። ምርጫውን እንግዲህ ለሱምያ አስቀምጧል። ማለት ነው። እንግዲህ የሱምያን ውሳኔ ደግሞ እንጠብቃለን። እንግዲህ ሰኢድ የራሱን ውሳኔ የመጨረሻ ውሳኔ ነው፣ የምትፈልጊውን ነገር አደርጋለሁ ብለው እንግዲህ ዛሬ እንግዲህ ሁሉም ሰው እንግዲህ በኮመንትም በምንም እንግዲህ የምናየው የነበረውን ጥያቄ እንግዲህ ይዞ መጥቷል። ሀዩን ፍታት የምትይኝም ከሆነ እፈታታለሁኝ ብሏል ማለት ነው። እንግዲህ ፍታት የምትይም ከሆነ እፈታታለሁኝ፣ የማላደርገው ነገር የለም እና ነይ ካለሽበት ሮጠሽ ነይ ብሎ እንግዲህ በእንባ እንግዲህ የታጀበ ንግስት ሱምያ እያለ እንግዲህ ዛሬ እንግዲህ ሀዩን ለመፍታት ዝግጁ እንደሆነ ተናግሯል ማለት ነው። ውድ ቤተሰቦቼ እንግዲህ አሁን ምርጫው የሱምያ ነው ማለት ነው። እንግዲህ ምን እንደምትል ሱምያ ያው እንግዲህ እንጠብቃለን። በጉጉት የምንጠብቀው መልስ ነው። እንግዲህ አላህ ደግሞ ያሰባስባችሁ፣ ወልዳችኋል፣ ለልጆቻችሁ ስትሉ እኛ ያሰባስባችሁ ነው የምንለው። መሰባሰባችሁን መስማማታችሁን ነው የምንፈልገው። ልጆቻችሁን በስነ ስርዓት ማሳደግ ነው። የእናት የአባት ፍቅር አግኝቶ ማደግ ቀላል ነገር አይደለም። እናትና አባት ተለያይቶ ሲያድጉ ትልቅ ተጽዕኖ አለ፣ በልጆቹ ላይ ትልቅ ተጽዕኖ ይፈጥራልና ለልጆቻችሁ ስትሉ ሁሉ ነገር ትታችሁ የእናንተን ፍላጎትና የእናንተን ምርጫ ትታችሁ ለልጆቻችሁ ስትሉ አብሮ ብትኖሩ የተሻለ ነው የምለው እኔ። እንግዲህ
ሀዩም ስለ ሀዩም ተናግሯል ሰኢድ። እንግዲህ ሀዩም እኔ ወንድ ነኝ፣ እንደ ወንድነቴ አባወራ ነኝ፣ እንደ አባወራነቴ አስተካክላታለሁ። አንቺም በምትፈልጊ ቦታ እሷም በምትፈልገው ቦታ ሁላችሁንም ማኖር እችላለሁኝ። እሷም እንደ ወንድነቴ ለጥ ቀጥ ብላ መኖር የምትፈልግ ከሆነ ትኖራለች ብሎ እንግዲህ ቆፍጠን ብሎ እንግዲህ ዛሬ ሰኢድ ተናግሯል ማለት ነው። እንግዲህ ያው በብዛት ሰው ያው ሀዩ እንድትወጣ ነው ሁሉም የሚኮምተው ማለት ነው። ሀዩ እንግዲህ ሀዩ ያው ፍላጎቷ ሌላ ነገር ነው። እንግዲህ እሷ በምትሰራው ነገር ከጀርባዋ ያለውን ነገር አናውቅም እኛ። ከጀርባዋ ያው ሚዲያ ላይ ወጣ በምናያት መልኩ እንግዲህ አክላቋ ያው አደብ የላትም። አደብ ያላት ስርዓት ያላት አይደለችም። እንግዲህ ሚዲያው ላይ እንደምናየው ግን እንደ ሰውኛ ያው እኔ በበኩሌ ያው ባለቤት ነው ወሳኝ፣ ፍታት የሚለው ቃል አይወጣኝም። እኔ ግን አስተካክሎ ወንዱ ቀጥ ለጥ አርጓት ማኖር ይችላል ማለት ነው። እሱን ብላ እስከተቀመጠች ድረስ እሱ በሚያዛት መንገድ ተስማምታ የምትኖር ከሆነ ማኖር ይችላል ማለት ነው። ግን እሱ አልፈልግም፣ እሱ በሚለኝ መንገድ አልመራም የምትል ከሆነ ደግሞ የራሷ ምርጫ ነው ማለት ነው። እና ያው ትዳርን ደግሞ አንዴ ትዳር ብሎ እስከገቡ ድረስ አፍርሱ ማለት ከባድ ነው። ከባድ ነው። ያው እነሱ እንደ ትዳር እየኖሩም ባይሆን ያው ቃል አውጥቶ ፍታት ምናምን ማለቱ ለእኔ ይከብዳል። ከባድ ነው። ያው እሷ ጥሩ ስራም ጥሩ ተግባርም ባይኖራት እንደምናየው ማለት ነው። ያው ነገ በእኔስ ቢሆን የሚለው ነገር ስላለ ማለት ነው። እኔ እንደዛ አልልም፣ ግን ማስተካከል ይችላል። ምርጫ ለራሷ ማስቀመጥ ይችላል ማለት ነው። እና እርግጠኛ ነኝ ሱምያም ራሱ ያው እንደው ያው ፍታት እንደማትል እርግጠኛ ነኝ። ሱምያ ራሱ አትልም። ለምን? ያው ጥሩ ስነ ምግባር ስላላት ያኔ ፍታት አትልም። ግን በስነ ስርዓት እኖራለሁ ብላ የምትኖር ከሆነ ያኑራት ነው እንጂ የምትለው ፍታት የምትል አይመስለኝም። እኔ ግን በጉጉት እንጠብቃለን ማለት ነው የሱምያንን መልስ። እና ሀዩ እንግዲህ ሰኢድ እንዳለው ማለት ነው እኔ እሷን ስነ ስርዓት የምትኖር ከሆነ ትኖራለች፣ ማትኖር ከሆነ ደግሞ ያው የምትመርጠውን መንገድ ትመርጣለች ብሎ ያው ውሳኔ ያስቀምጧል ማለት ነው ለሀዩም ማለት ነው። እና ሱምያ የምትይኝን ነገር ለመፈጸም ያው ዝግጁ ነኝ ብለዋል ማለት ነው። እና ያው እንግዲህ ብዙ ሰው ሲጠብቅ እያለ ያለ ነው እንግዲህ ሀዩን አስወግዳት ነው እንግዲህ እያለ ያለ ሰው ማለት ነው። እንግዲህ እሱም የራሱን እንትን አስቀምጧል። እንግዲህ ሱምያ ደግሞ ምን ትወስናለች የሚለውን እንግዲህ ሁላችንም በጉጉት የምንጠብቀው ነው። እባክሽን ልጆቼን አሳየኝ እያለ ነው እንግዲህ። እውነት ነው የወለደ ሰው እንግዲህ ከባድ ነው። የወለደ ሰው እውነት ከባድ ነው። ያው ወልዶ መለያየት፣ ልጆች ግን ያለማየት እንግዲህ እንዳለው ልጄን አመት ሊሆናት ነው አላየኋትም እያለ ነው ማለት ነው። ከባድ ነው እንግዲህ በህይወት እያለ ሰው ያው ልጅን ያለማየትም እንግዲህ ከባድ ነው ማለት ነው። እና አላህ እርቁን ያወርድላችሁ። እንግዲህ እውነቴን ነው ከባድ ነው። ተገናኝታችሁ ችግራችሁን ፈታችሁ ልጆቻችሁ በስነ ስርዓት ማሳደግ የምትችሉበትን መፍትሄ መፍጠር አለባችሁ ማለት ነው። እንግዲህ ሀዩም ስነ ስርዓት ይዛ የማኖር እኔ ጋ ነው ያለው ብሏል ማለት ነው። እንግዲህ የሱምያን መልስ በጉጉት የምንጠብቀው ይሆናል ማለት ነው። እንግዲህ አላህ ሰላሙን ያውርድላችሁ ነው እኛ የምንለው። ሰላም ነው ለሰው ልጅ። ለልጆቻችሁ ስትሉ ሁሉን ነገር ወደ ጎን መተው አለባችሁ ከአሁን በኋላ እንግዲህ ብሏል ሰኢድም። በዚህ ዙሪያ በዚህ የተመለከተ ቪዲዮም አንሰራ
ይሄ የመጨረሻ ነው ብሏል ማለት ነው። እሺ የማትይ ከሆነ የማትመጪ ከሆነ ከአሁን በኋላ ከሀዩ ጋራ በቃ ቀጥ ብዬ ትክክለኛውን ትዳር ከእሷ ጋር ነው የምኖረው ብሏል ማለት ነው። ራስሽ በመጣሽበት ሰዓት በፈለግሽበት ሰዓት ትመጫለሽ፣ እኔ ፍለጋውንም ምኑንም አቆማለሁ ብሏል ማለት ነው። እንግዲህ የሱምያ ውሳኔስ ምን ይሆናል የሚለው እንግዲህ በጉጉት የምንጠብቀው ነገር ነው። ለመወሰንም ያው ይከብዳል ማለት የሀያት ሁኔታ ከባድ ነው። ሀያት እንግዲህ ሰኢድ ሶስተኛ ሚስት ከኔ ሱምያን በጭራሽ አትፈልጋትም። ስለ እሷ የምታወራው ያው ከኔ ፊትም ከኔ ኋላም ሰው እንዲመጣ አልፈልግም፣ ከፊቴም ከኋላዬም ሰው እንዲመጣ አልፈልግም ብላ በይፋ እየተናገረች ነው ያለችው። የተናግራለችም በቃ እኔ ብቻ ሆኜ መኖር ነው የምፈልገው እያለች ነበር። እንግዲህ ሰኢድ ለዚህ ሁሉ ማስተካከል የምችል ሰው ነኝ ብሏል ማለት ነው። እንግዲህ ሁላችንም እንግዲህ እስቲ ለማየት ያብቃል። እኛ ሰላማችሁን ነው የምንፈልገው። እንግዲህ ተስማምታችሁ ልጆቻችሁን አብሮ ለማሳደግ ያብቃችሁ፣ ያስማማችሁ ነው የምንለው። እንግዲህ ውድ ቤተሰቦቼ እንግዲህ የሱምያን መልስ በጉጉት እንጠብቃለን። ሱምያም እንግዲህ ለልጆችሽ ስትይ ወደ ቀልብሽ ተመልሰሽ እንግዲህ ቆም ብለሽ አስቢ። ልጆቻችሁን እንግዲህ አብራችሁ ብታሳድጉ ይሻልሻል። የምትፈልጊውን ነገር ጠይቂ ብሎሻል። እንግዲህ የምትፈልጊውን ነገር ጠይቂ። እንግዲህ ስለ ሀዩም አልፈልግም ሀዩንም የምትይ ከሆነ ማሰናበት እችላለሁኝ፣ ላንቺ ስለማላደርገው ነገር የለም ብሎሻል ማለት ነው። እና እንግዲህ ያንቺን ውሳኔ ሁላችንም እንግዲህ በጉጉት እንጠብቃለን። ውድ ቤተሰቦቼ እንግዲህ መልካሙን ያሰማን እላለሁኝ። እንግዲህ ለነበረን ቆይታ አመሰግናለሁ። ውድ ቤተሰቦቼ በቅንነት ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እያልኩኝ እንግዲህ በያላችሁበት ሰላማችሁ ይብዛ። ሀገራችን ኢትዮጵያ ሰላም ያድርግልን፣ ዓለም በሙሉ ሰላም ያድርግልን። ሰላም ነውና ለሰው ልጅ ዋናው መሰረቱ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ባይ ባይ።